አምላኮች ብትለኝ ለመረዳት ይቀለኛል። አንድ አምላክ ባለበት ቦታ ላይ ሁለት ንጉሶች አንድ ቦታ ላይ ሊነግሱ እንዴት ነው የሚችሉት? እንደ በሰውኛ ፎርሙላ ብንሄድ ስታስበው አንድ ንግስና ነው፣ አንድ ቦታ ላይ ነው የሚያስተዳድረው። ከሽሚያውን አይችለውም። ስለዚህ ሌላ ቦታ ሄዶ ንግስና ቦታውን አስፋፍቶ የራሱን ይዛል። ከዛ ሁለቱ ንጉሶች ተብሎ የተለያየ ቦታ ላይ መንሽን ይደረጋሉ እንጂ አንድ ቦታ ላይ አንድ ንጉስ ብቻ ነው ሊኖር የሚችለው። እሱን ያዝልኝ። ፈጣሪ ከዛ በላይ የላቀ ስለሆነ ምሳሌ ነው እንጂ ያደረግኩልህ ጭራሹን እንደ ኮምፓሪዝምም የፈጣሪንማ በፎርሙላ ከሰራ ነው እንዲህ ነው ብለን ካስቀመጥ ነው ሂሳብ ከሰራንለት ምኑን ፈጣሪ ሆነ? በዛ ልክም ከመዘን ነው ኢቭን አልኩኮ እቺ አይኗን ብሌንህን የጭንቅላት ልቀትህን ሳይንስ ያልደረሰበትን የምድር እንዴት ጅማሬን ኢማጂን አልደረስንበትም እኛ። ስለዚህ ፈጣሪም በምናችን ዕውቀት ነው አንተ እንዲነክ እንደዛ ነክ ብለን ዲፋይን የማይደረግ አምላክ መሆኑን የማመልከው በጣም ሪሊፍ ነው የሰጠኝ። በስ ዲፋይን ካረኩት ሁለት ነው አንድ ነው ሲባዛ ሲቀንስ ጓደኛ ልጅ ተላላኪ ምናምን አለህ ብዬ ማሰቡ like it's exhausting። ባለፈው የሆነ ቪዲዮ አይቼ ነበር። ለምን ያደክመናል አምላክነን ለምን አይለንም ነብዩ ኢሳ አለይሂ ሰላም ብለህ ስትጠይቅ ስላልሆነ ነኝ ብሎ እንዴት ይናገራል? በጣም ምስኪን እኮ ነው። ሰፈር የተደረገ ነብይ like imagine በግድ ነህ ተብለ ያለውን ምን ያህል ሰፈሪንግ እንደሆነ ምን ያህል ስምህ እንደሚዞር አንተ ባቢሎን ሐዋርያ ብለህ ጽፈህ እኔ ግዴታ የሆነ ነገር ጨምሬ አንተ ሐዋርያ ባቢሎን ነህ ብዬ ካልገለባበጥኩኝ ብዬ ችክ እንደማለት ነው። አንተ ያላልከው ማለት ነው። አንተ ያልሆንከው ካልሆንክ ብዬ ሰፈሪንግ ነው እየተከተልኩ እንዴ በቃ ያልኩ ባስጨንቅህ ኢማጂን እንደውም ልቀ አንተን እንደውም በራሴ ሂሳብ ደግሞ ሰርቼ እንደዚህ አምላክ ነህ እንደውም ብልህ ምን ያህል ሰቆቃ ነው አስበው። ምን ያህል ምስክርነት ስጥ ብትባል እቺ ሴት ምንድነው የምትለኝ ከማለት ውጭ ርቀቱን አስበው። እና ዝም ብለን ጭንቅላታችንን ካሰራ ነው ብዙም እስልምና ቀላል ነው። ለምን ቀለለ? የቀለለ አምላክ እናንተ ስለመረጣችሁ ለምን ስላሴ ቅድም እንደሚሉት በሙስሊሞችና በሌላ በማያምኑትማ ከተብራራ ምኑ ሚስጥር ሆነ ይላሉ። ራሳቸውም እኮ ስትል ሚስትሪ ለነሱ ስትል ሚስትሪ ነው። ሚስትሪን ማምለክ ለኔ ኦሬዲ ግልጽ የሆነው እኔ አንድ ነኝ ካለ አንድ አምላክ ማምለክ በጣም ቀላል ነው። ለሱ መስገድ ቀላል ነው። ለሱ መታዘዝ ቀላል ነው። ስትጾም ስትኖር እዚህ ጋር ማወራውም ለአንዱ አላህ ስል ነው። ምንም የማገኝበት ነገር የለም። አትሊስት ግን ለአንዱ አምላኬ ምስክርነትን ላገኘሁት ሰላም እኔ አሁን ጭንቀት ቢሆን አስበው አሁን ስትጠይቀኝ ይወሳሰብብሃል እኮ ከሚወሳሰብ ነገር መዳም ማለት ነው። የሆነ ዓለም ላይ የሰው ልጅ በጣም ትልቁ ነገር አላህ ያደረገልን ምንድነው? ቁርአንን ያወረደልን። ባይሆን ኖሮ እኔ አፍተር ኦል ዲስ ህይወቴን ስኖር ሎስት እንደሆንኩኝ አልፍ ነበረ። አሁን ላይ ግን አልহামዱሊላህ ለምንረዳበት እኔ ነብዩ መሐመድ ምንድናቸው ብለህ ለጠየቁ ሰው ናቸው 100% አይመለኩም። ያ ራሱ ሰላም ነው። በቃ ነብዩ መሐመድ ለኛ ብዙ ነገር ብለዋል። ብዙ ነገር ዋጋ ከፍለዋል እስከ መጨረሻው ድረስ በምድር በነበራቸው ነገር 4 ነጥብ በምድር በነበራቸው ነገር አላህ በሚከፍላቸው ነገሮች at the end ለኛ ቆሞ ይሄም እንደዚህ ተብሎ ለሚደረገው ከሞት በኋላ አትሊስት ግን በምድር ላይ ላሳለፉት ነገር ደስ የሚለው ሰው ናቸው። ስለዚህ እኔ እዚህ ምድር ላይ ስኖር ለማንም ሰው አልሰግድም። ለማንም ፈጣሪ ለፈጠረው ነገር አላጎበድድም። ለማንም ኢቭን አልኩኮ መጠቆሚያ ሆኖ ያንን አሁን ቅድም ስጠይቅ ነበር መስጂድ ለዛ ጋር ምልክት ለምን ተደረገ ያ ነገር ምናምን የምጠይቃቸው ነገር ለኔ በጣም ቀላሉ ነገር ነው። ምንም እኮ ያ ቦታ ነው just a location ፈጣሪ ሁሉም በየአንግል ኦፍ the world በአንድ ሎኬሽን አቅጣጫ እንደ ስነ ስርዓት መቀመጡ ደስ ይላል። አንተ ኢሮፖንክ አንተ ዱባይ ሆንክ በየ4 ሚኒቱ ዙሪያ በዛ ሰርክል እያደረገ ስነ ምግባር ነው። በቃ ስነ ስርዓት ያለበት ሃይማኖት ስለሆነ ማለት ነው የተቀመጠበትን ኢማጂን እና ሌላ ደግሞ ስለሳቸው አገቡ ወለዱ ተጋቡ ምናሉ እኔ it's not my business ካሰብከው የሳቸውን ሱና ለመከተል ያህል የሚደረጉትን ነገሮች እናከብራለሁ እቀበላቸዋለሁ። ግን እኔ እሳቸውን ላመልክ ስላልተጠራ የተጠራኸውም አንተም ማንም እዚህ ምድር ላይ ለኛ ብቻ ላመነው አይደለም ላላመኑትም የመጨረሻ the last prophet ናቸው። ወደድንም ጠላንም መልእክቱ ለመዝጊያነት ተሰጥቶናል። it's done ለኛ ለልጆቻችን ለልጅ ልጆቻችን ይሄ መልእክት መዝጊያ ነው። ያንን ለተከተለ ሪዋርድ አለው፣ ላልተከተለው ደግሞ ፓኒሽመንት አለው። ያንን ፓኒሽመንት የምንቀበል አላህ ያድርገን። አዝኖን ለላንተም ለወንድሜ እቺ በቃ ላይ አንደርስታንድ አድርገው ወንድማችን እንድትሆን ዱአ አደርግልሃለሁ። ከዛ ውጪ ግን ሌላ ሁሉ ቅዠት ነው ይመስላል።
ይመስላል፣ ለመምሰል ይመስላል። መምሰልና መሆን ደግሞ ይለያል። ስለዚህ አንድ እውነት አለ፣ አብሶሉት ትሩት አንድ ነው። ሁለት እውነት የለም። ሁሌ እንደምናገረው ያቺን እውነት ፈልገህ ገልጠህ አይንህን ልብህንም አሰላስላት፣ አስተንትና። ኖባዲ በእስልምና ማስገደድ የለም። ሁለተኛ የእውቀት ቦታ ነው፣ እወቅ ነው እንጂ ልክ ደሞር ደሞር ውስጡ የምትገባበት የምትደሰትበት ሃይማኖት ነው። ሌሎቹስ ሃይማኖት የበለጠ ባወካቸው ቁጥር ጥያቄው እየወለደ ጥያቄ ማለት ነንስቶፕ ጥያቄ እንትኑ ሉፑ ኢዝ ነቨር ጎና ኢንድ ጀስት እንደዚህ ሲዞር ኤግዞስትድ ሆነ ማለት ነው። አይጭ ፈጣሪ የለም በቃ ብለህ እንደኔ የሆነ ሰዓት ላይ እንትን ያጦዝባል። በቃ በዚህ ቀዳዳው ብዙ ነው። ቀዳዳ የበዛበት ነገር አልወድም እንዳልኩ በቃ ላይ የሆነ ሩፍ ያለው መዝጊያ ያለው መቆሚያ ያለው ሞር ሪሰርች ባረክ ቁጥር እንደ ራቢት ሆል ይሉታል። እዛም ራቢት ሆል በቃ ያንን ዲፕ ሞር ራቢት ሆል በሄድክ ቁጥር ምንድነው የምትሆነው? እዛው ስታክ ታረግና እስከምትወጣ ምጥ ነው። ልክ እውቀቱን ደግሞ ጨበጥኩ ስትል አያዝም፣ ያመልጣል። ሌላ ቀዳዳ ኔቨር ጎና ኤንድ። እና ወንድሜ ይህ ወጣት ነህ ገና ወጣት ኤነርጂህን ዶንት ዌስት ኢት። እኛ ብዙ ደክሜ አት ኤንድ በማግኘት አልሐምዱሊላህ። ግን በእንደናንተ አይነት ኤነርጂ አላህ ዘመኑ ነው በቃ ላይ ሲክ የሚያደርጉትን እየተገለጠ ነው። የማያቸው ልጆች በጣም ቲኔጀሮች ናቸው። ይሄ መንገድ ገብቷቸው ወጣቶች ናቸው። በጣም እውቀትን እየፈለጉ እያገኙ ያሉት እና አላህ ከነዛ ካገኙት ውስጥ ልባቸውን ካገሩት ውስጥ ካልተጣመመ ውስጥ ያድርግህ። ዛሬ ብቻህን ስላገኘው በግላጭ ማለት ነው ቅጥቅጥ። አሁን ባቢሎን ቢያገኘኝ አመልጣለሁ። 2 ሰጥቼዋለሁ። እንግዲህ አንድ ይዤ መውጣቴ ነው። አንተን እንግዲህ ኢንሻአላህ ዱአ አድርጉለት። እንዴት ነው? ትንሽም የሆነ ነገር አልተናገርኩም እንዴ ሐዋርያ? ቴንኪዩ አዲሲ፣ በጣም ቆንጆ ነገር ነግረሽኛልና ጀስት በጣም ደስ የሚሉ ነገሮች ናቸው እንዳለ የነገርሽኝና ያው ያላሰብኩባቸው ነገሮች እንዳስብም አድርገሽኛል። በጣም ቴንኪዩ አመሰግናለሁ። እሺ አይ በቃ እየተከተልኩ ስኩዝ ማድረጊያ ይቀጥላል እንደማለት ነው። ኢንሻአላህ ጥያቄዎች ካሉ ቼክ አርግና ወንድሞችም ስላሉ አብሶ በእስልምና ዙሪያ ላይ በቂ ጥያቄዎችን እያነሳን ጀስት ፎር ፋን ኢንጆይ እናደርጋቸዋለን። ኖ ፕሬዠር። ጥያቄዎች ይኖሩ ይሆን? ለዚህ እኮ ነው መወዳችሁ ታውቂያለሽ። በግልጽ ቋንቋ ነው በቃ ምንም የሚደባበቅ ነገር የለም። እና ለዚህ ነው ደስ የምትሉኝ። ምንም ነገር ስታስረዱን በግልጽ ቋንቋ ነው፣ ለጥያቄዎቹም በግልጽ ቋንቋ ነው፣ ኤቭሪቲንግ በግልጽ ቋንቋ ነው። እና ለዚህ ነው በጣም ቴንኪዩ አዲሲ፣ ብዙ ነገር ነግረሽኛል እና ቴንኪዩ። ምንም ቴንኪዩ ምናምን እኔ ምንም እንደራሴ ስል ነው ሐዋርያ እኔ ምንም እንትን እውቀት ኖሮኝ ምናምን ብልግ አይደለም። ጀስት ኢብሮን እንድንጨምቀው ፈልጌ ነው። ሌላ ነገር አድርጋ አታስብ። ኢብሮን እንጭመቀውና ጥያቄዎችን አንሳና እስቲ ስለ ነብዩ መሐመድ ዝም ብለህ እንትን የሚያደርግህን ኢብሮን እንጭመቀው። ሰላም አለይኩም ኢብሮ፣ እውነት መጣ። ሁላችሁንም ሰላም ብያለሁ። ደስ ይለኛል እነሱ ሲጨነቁ እና እስቲ ጥያቄ አንሳ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አዲስ ደህና ነሽ? አልሐምዱሊላህ ብሮ፣ እንዴት ነህ? አልሐምዱሊላህ። አሰላሙ አለይኩም ወራህመቱላሂ ብያለሁ ሁላችሁንም። ኤንድ ባቢሎን ሰላም ብያለሁ። ጉድ ሲ ዩ ኢብሮ፣ እንዴት ነህ? አልሐምዱሊላህ ሁሉ ሰላም ደህና ነን። አለን ብራዘር። ማግኘት ከምፈልጋቸው ሰዎች መካከል አንደኛው ማለት ነው። ዛሬ እኮ ጃቢር ነው እኮ ያስበላኝ እኮ አባብሎ ነው ያስገባኝ ታውቃለህ። እስቲ በዚህ አጋጣሚ ልንገርህ አድናቂ ነኝና ደስ ቆንጆ ባህሪ ያለህ፣ በዚሁ ቀጥል ብራዘር። አይሽ ቴንክ ዩ። እሺ እና ሲሪየስሊ በጣም የሆነ ቀን ጠይቄ ነበር። የምን ቀን ነው የሆነ ያ ባቢሎን ሐዋርያው ባቢሎን የሚለው እሱ ልጅ በጣም ማግኘት ፈልጋለሁ፣ ደስ ይለኛል ምናምን ብዬ ነበረ። ኤኒዌይስ እስቲ ዛሬ አንዳንድ ነገር ብናወራ ስለምን እናወራ ትላለህ? ጥያቄ መጠየቅ የምፈልገዋለሁ። አንተ ግን ያው እስቲ ስለ ነብያችሁ ስለ ፕሮፊታችሁ እያወራን ነበረ። በቃ እንደዛ ነው እየመጣው አሁን አንተ የገባው አሁን ከቅድም ጀምሮ እያወራን ነበር አንዳንድ ነገርና
እዚህ ፕሮፊታችሁ ጋር ደርሰን ስለ ፕሮፊታችሁ እያወራን ነበረ። እስቲ ስለ ፕሮፊታችን እስቲ ማለት በጣም ነው የምትወዳቸው ላይክ ባህሪያቸው ምናምን አይ ቲንክ ከባቢሎን ጋር ስታወሩ የሆነ ጊዜ አይቻቸዋለሁና እስቲ ላይክ ፐርሰናል ባህሪያቸው ላይ ችግር የለብኝም። ፐርሰናል ባህሪያቸው ላይ አሪፎች ናቸው። ብላክ ሙቭመንት ላይ አሪፍ ተጽዕኖ እዚህ ዓለም ላይ ፈጥረዋል ብዬ አስባለሁ። ትላልቅ ሙቭመንቶች አንዱ ብላክ ሙቭመንት ስለሆነ የጥቁሮች ሙቭመንት ላይ እዛም ላይ አሻራቸው አለ ምናምን ብዬ አስባለሁኝ እንደ ግሌ። ግን ያው አንድ ሰው በሰውነቱ የምትለካው ነገር አለ፣ በነብይነቱ የምትለካው ነገር አለ። እንደ አንድ ሰው በጣም አሪፍ ናቸው። በቃ ምንም ጥያቄ የለውም። ትላልቅ አሻራዎች ጥሎ አልፈዋል። ቢኮዝ እኔ እንደ ሰው ስለምወስዳቸው ማለት ነው። እንደ ሰው ስልህ በቃ አንድ ፐርሰናል እንደሆነ ሰው፣ አንተ ደግሞ እንደ ሰውም እንደ ነብይም ነው የምትወስዳቸው። ሰው እንደ አንድ ፐርሰናል እንደሆነ ሰው በቃ እንዳልኩ ትላልቅ ነገሮች ፈጥረዋል ብዬ አስባለሁ። ከዛ ውስጥ ደግሞ ብላክ ሙቭመንት እንዳልኩ ነው። ጥቁሮች ላይ ብላክ ሙቭመንት ላይ ራሳቸው የሆነ አሻራ ትልቅ አሻራ ፈጥረዋል ብዬ ነው የማስበው። እና ደግሞ ሰዎችን በመቅረጽ ላይ ፐርሰናሊ ሰዎችን በጣም ጥሩ ባህሪ እንዲኖራቸው፣ አልኮልን እንዲጠየፉ፣ ሱሳሱስ ነገሮችን እንዲጠየፉ በማድረግ አጓጉል ነገሮች እንዲጠየፉ በማድረግ የሚገርም ተጽዕኖ አላቸው ብዬ አስባለሁ። እንደ አንድ ፐርሰናል የሆነ ሰው እንደ ሰው ሳያቸው ማለት ነው። በነብይነት ደረጃ ደግሞ ስለማላምንባቸው ነብይ ናቸው ብዬ ስለማላምን በነብይነት ደረጃ እስቲ ስለ እንትናችሁ እናወራ። አሁን ነቢያቶች ከሚለኩባቸው ነገሮች አንዱ ይሄ ትንቢትን መናገር ነው ካልተሳሳቱ። ሰው እስቲ ስለ ትንቢቶቻቸውና ከተናገሩት ትንቢትና ከተፈጸመ ትንቢታቸው ብትነግረኝ ደስ ይለኛል። ኦኬ ኢንሻአላህ። እሺ ከዛ በፊት ግን ማሻአላ በጣም ላይክ ልጀምር ስል ጎረቤት የሚያለቅሰው ነገር ደግሞ እሺ እና በጣም የሚገርም ጥያቄ ነው። ግን ከዛ በፊት ምን መሰለ አላህ እስቲ ቃል ማስገባቱን አንድ ጊዜ ላሳየ፣ ነቢያቶችን በአጠቃላይ ማለት ነው። ኧረ ቢስሚላህ ቆይ በሩን ልዝጋው እንዴ። አዲስ አለሽ ኢብሮ? አፎን ሰላም አለይኩም ኢብሮ፣ እንኳን ደህና መጣ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አዲስ ከፈለጋችሁኝ ቴሌግራም ላይ ደውይልኝ። እሺ ልተኛ እንቅልፌን ትንሽ ቤቱን ዘግተው እንዳትሄድ ግን ብራዘር፣ በመሀል ሚዩት አንሚዩት ምናምን ብታረግ እንደ ሐሳብ ቃል ሳከስፎን ሳንኮራፋ እንዳሰብኝ እንትን በይ። ከአንድ ሰዓት በኋላ ደውይልኝ፣ ተነስቼ አለውላለሁ። ሻዳ ልይ ሲል እነሳለሁ ኢንሻአላህ። እረፍ ጃቢር፣ አታቀሳሰር ኦልሬዲ ትላለህ። እሺ የመጀመሪያው ነገር በጣም የሚገርምህ ነገር አንዳንድ እስቲ እንግዲህ ዛሬ ስለ ነብዩ ልንገር። ያው ኦልሬዲ ተገናኝተናል፣ አንላቀቅም ኢንሻአላህ። ምንድነው የመጀመሪያው ነገር? አላህ Subhanahu Wa Ta'ala ነቢያቶችን በአጠቃላይ ቃል አስገብቶ ነበር። ምን አላቸው መሰለህ? በሱረቱል ኢምራን ምዕራፍ 3 ላይ እንዲህ እያለ ይናገረ ነበረ። ለመሆኑ አምናችኋል፣ አረጋግጣችኋል ይላቸው ነበር። ቃሉ ማነው አቅረርና ቃለ ፈሽሀዱ ወአነ መዐኩም ሚነ ሻሂዲን ፈመን ተወላ በዐደ ዛሊከ እያለ ይቀጥላል። አሁን ምንድነው ይሄ ለማለት የተፈለገው? ዓሊይ ብን አቢ ጣሊብ ወብነ ዐሙሁ እብነ ዐባስ ረዲየላሁ ዐንሁማ ዓሊይና እብኑ ዐባስ እንዲህ ይሉ ነበረ። ማ በዐሰ ላሁ ነቢየን ሚነል አንቢያ ኢላ አኸዘ ዐለይሂል ሚሳቅ። አንድም ነቢይ የተላከ የለም አላህ ከሱ ነቢይ ጋር ምን አድርጎ ቢሰጠው እንጂ በቃ የጠነከረ የሆነ ቃል ኪዳንን ቢሰጣቸው እንጂ ምን ይላቸው ነበረ መሰለ? ለኢን በዐሰ ሙሐመደን ወሁም አሕያ፣ እነሱ በህይወት እያሉ ይሄ ነቢይ ከተላከ ለዩእሚኑነ ቢሂ፣ ሊያምኑበት ቃል እንትን ያስብላቸው ነበር፣ ያስገባቸው ነበር።
ወለየንሱሩነሁ እንዲሁም ደግሞ ምን ያደርጉ ነበር? እንዲረዱት ማለት ነው። እንዲረዱት ምን ያደርጉ ነበር? ምን ያደርግ ነበር? አላህ ያ ቃል ያስገባቸው ነበር ማለት ነው። ስለዚህ አሁን የመጀመሪያው ነገር ምንድነው የምናየው? ያው በትንቢት ደረጃ ነበሩ ነቢያችን ሰለላሁ ዐለይሂ ወሰለም ይነገርላቸው ነበረ። ያኔ ወደኋላ ብናይ ማለት ወደኋላ አላህ ምን አለ መሰለህ? ወኢዛ አኸዝና ሚነ ነቢይነ ሚሳቀሁም ከነቢያቶች ቃል ኪዳንን በያዝን ጊዜ ወሚንከ ካንተም ወሚን ኑሕን በኑሕም በኢብራሂምም በሙሳ በኢየሱስ በዒሳ ከነሱ የጠበቀ ታላቅ የሆነ ቃል ኪዳንን ይዘናል ይላል አላህ። ተግባባን? እና ይሄ ነቢያችን ሰለላሁ ዐለይሂ ወሰለም የኢብራሂም ዱዓም ናቸው። እመጣላለሁ። ዋናው ፖይንት ይሄ አይደለም አውቃለሁ፣ ግን እቺንም እንድታቅ ስለምፈልግ ነው። ሱረቱል በቀራ ምዕራፍ 2 ቁጥር 128 ላይ ረበና ወበዐት ፊህም ረሱላን ከመጀመሪያው ረበና ወጀዐልና ሙስሊመይን ለከ ለአንተ ሙስሊሞች እንድንሆን አድርገን ይሉ ነበረ። ኢብራሂምና እስማኤል አንድ ላይ ሆኖ ቤት ሲገነቡ ማለት ነው። ወሚን ዙርየቲና ከኛ ዝርያዎችም የሆኑትም ሙስሊሞች አድርጋቸው ይላሉ። ኡመተን ሙስሊመተን ለክ ለአንተ የሰለሙ ለአንተ እጅ የሰጡን አድርገልን። ወአሪና መናሲከና ህግጋቶቻችንንም አሳውቀን። ወቱብ ዐለይና ወንጀላችንንም ማረን። ኢነከ አንተ ተዋቡ ረሒም አንተ እጅግ ተመላሽና ረሒም እጅግ በጣም አዛኝ ነህ ይሉ ነበረ ኢብራሂምና እስማኤል። ከዛ ቀጠሉና ረበና ወበዐት ፊህም ረሱላን ጌታችን ሆይ ከነሱ የሆነ መልእክተኛን አስነሳላቸው። ሚንሁም የትሉ ዐለይሂም አያቲክ ያንተን መጽሐፍትን የሚያነብ ወዩዐልሙሁሙል ኪታብ መጽሐፍንም የሚያስተምራቸው ወልሕክማ ጥበብንም ወዩዘኪህም ከወንጀሎቻቸውም የሚያነጻቸው የሆነ ኢነከ አንተል ዐዚዙል ሐኪም አንተ እጅግ ጥበበኛና አዛኝ ነህ በማለት እንዲህ ዱዓ ያደርጉ ነበረ ማለት። ለዛ ነው ነቢያችን ሰለላሁ ዐለይሂ ወሰለም እኔ የአላህ ባሪያ ነኝ ወኻተመ ነቢይን የመጨረሻውና የመደምደሚያው ነቢይ ነኝ። ከዛ በኋላ ምን አሉ? እኔ አነ ዳዕወቱ አቢ ኢብራሂም የኢብራሂም ዱዓ ነኝ፣ ኢብራሂም ያደረገኝ ዱዓ ነኝ። ወቢሻረቱ ዒሳ ኢየሱስ ደግሞ በትንቢቱ የተናገረኝ ብስራት ነኝ አሉ። እንዲህ ያሉና ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩበትን ነገር በተውራትና በኢንጂል ያለውን ሁለቱን ልንገርና ቀጥታ ወደዛኛው ላይ ሄዳለሁ። በተውራትና በኢንጂል ላይ በሱረቱል አዕራፍ ምዕራፍ 7 ቁጥር 156 ላይ ምን እያሉ ይናገራሉ መሰለ? አላህ ምን እያለ ይነግረናል? አለዚነ የተቢዑነ ረሱለ ነቢየል ኡሚይ እነዚያ ያንን እነሱ ዘንድ ያለ ነብይ አለ። እሱም ማለትም የተጻፈ እነሱ ዘንድ ማለት ነው። ያ ማንበብና መጻፍ የማይችልን ነብይ አለዚ የጂዱነሁ መክቱበን ዐንደሁም እነሱ ዘንድ የተጻፈ ፊት ተውራት በተውራት ወልኢንጂል በወንጌልም ምንድነው ሲያደርግ የነበረው? ያእምሩሁም ቢልማዕሩፍ በመልካም ያዛቸው ነበር ከባህሪው፣ ወየንሃሁም ዐኒል ሙንከር ከመጥፎ ደግሞ ይከለክላቸው ነበር። ወዩሒሉ ለሁም ጠይባት በመልካም ያዛቸዋል። ወዩሐሪሙ ዐለይሂሙል ኸባኢስ በጣም ቆሻሻ የሆኑ ቅድም አንተ ኸምር ምናምን ያልካቸውን ነገሮች ሁሉ ሐራም ያደርግባቸዋል። ወየደዑ ዐንሁም እስረሁም ወልአግላል አለቲ ካነት ዐለይሂም በእነሱ ላይ የነበሩ እንዛዘላዎችና ከባባድ የሆኑ ጫንቃቸው ላይ የነበሩ ነገሮችንም የሚያነሳላቸው። ፈለዚነ አመኑ እነዚያ ያመኑበት ወዐዘሩሁ ወነሰሩህ ያገዙትና እሱም በመርዳት ላይ የተባበሩ ወተበዑ ኑር መልካሙንም ብርሃኑን መንገድ ቁርአንን የተከተሉ አለዚ ኡንዚለ ማዐሁም ኡላኢከ ሁሙል ሙፍሊሑን በማለት እነዚህ በእርግጥ ነፃ ወጪዎች ናቸው ብሎ አላህ ያስቀምጣል። ይሄ እንግዲህ በተውራትና በኢንጂል መጽሐፉን የሚያሳይ ነው ማለት ነው። ተግባባን? በተውራትና በኢንጂል ማለት ነው። የአይሁድ ሊቃውንቶች ይህንን ያውቁ ነበረ። ሱረቱል በቀራ ምዕራፍ 2 ቁጥር 147 ላይ 46 እና 47 ላይ አለዚነ አተይናሁሙል ኪታበ ያዕሪፉነሁ ከማ ያዕሪፉነ አብናአሁም ይላል። እነዛ መጽሐፉን የሰጠናቸው ሰዎች ልክ ልጆቻቸውን የሚያውቋቸውን ያክል ነብዩ ሰለላሁ ዐለይሂ ወሰለምን ያውቋቸዋል ከነ ባህሪያቸው ስለተገለጹ። ወኢነ ፈሪቀን ሚንሁም አንዳንዶቹ ግን ያለ ለየክቱሙነል ሐቀ ወሁም ያዕለሙን እውነትን እያወቁ ይደብቁ ነበራል። እያወቁ የነብዩ መሐመድ መምጣትን ሰለላሁ ዐለይሂ ወሰለም ይደብቁ ነበር። ሱረቱል አንዓም ምዕራፍ 6 ቁጥር 20 ላይ አለዚነ አተይናሁሙል ኪታብ እነዛ መጽሐፉን የሰጠናቸው ያዕሪፉነሁ ከማ ያዕሪፉነ አብናአሁም ልጆቻቸውን እንደሚያውቋቸው ያውቁ ነበረ። አለዚነ ኸሲሩ አንፉሰሁም እነዚህ ራሳቸውን ያከሰሩ ናቸው።
ፈሁም ላ ዩእሚኑን እነሱም የማያምኑ በመሆናቸው ማለት ነው። እና ሲመጣላቸው ወለማ ጃአሁሙል ኪታብ መጽሐፉ ሲመጣ ሚን ዒንዲላህ ከአላህ የሆነ ሙሰዲቁን ሊማ መዐሁም እነሱ ዘንድ ያለውን አረጋጋጭ ሆኖ ሳለ ወካኑ ሚን ቀብሉ እነሱ ከዛ በፊት ግን ምን ብለው ይናገሩ ነበር? መዲና ላይ መጥተው ነቢዩ መሐመድ እንደሚላኩ ስለሚያውቁ አረብ አካባቢ አይሁዳውያን ሄደው ነበረ እና በኋላ ምን ይሏቸው ነበር? እነዛ ቁረይሾችን ጣዖታውያንን የስተፍቲሑን ዐለ ለዚነ ከፈሩ እነዛ ይሏቸው ነበር የካዱትን ፈለማ ጃአሁም መዐረፉ ከፈሩ ቢህ በቃ ያ ነብይ በመጣ ሰዓት እናጠፋቸዋለን እናንተ ጣዖታውያን ምናምን እያሉ ይናገሩ ነበረ። ግን እውነተኛው መልእክተኛ በመጣ ሰዓት ምን ሆኑ? ካዱበት ማለት ነው። ፈለዕነቱላሂ ዐለል ካፊሪን በካህዲያን ላይ አላህ እርግማን ይሁን አለ። ምክንያቱም መጀመሪያ ሲጠብቁት የነበረውና ራሱ መሆኑን ከአረቦች መሆኑን ግን ካወቁ በኋላ ከአረብ ሀገር እንደሚመጣ አውቀዋል። ግን ከነሱ ዘር እንደሚሆን ነበረ እንዲሁ ሲጠብቁ የነበረው ማለት ነው። እንደውም ለዛ ነው ምን ይሉ ነበር? አሁወ ለመሆኑ እሱ ራሱ ነው ተባብለው ይጠየቁ። ቃለ ነዓም ወላሂ ራሱ ነው ወላሂ ይላሉ። ቃለ አተዕሪፉሁ ወተስቢቱሁ ለመሆኑ ታውቀዋለህ? እርግጠኛ ነህ ይህን ነገር በተውራት ላይ የተጻፈው ያ ራሱ ነብይ ነው ይላል። ቃለ ነዓም አዎ ራሱ ነው ይለዋል። ሁለት ሆነው አንድ ላይ ነው የሚነጋገሩት፣ ሁለት አይሁዳውያን ማለት ነው። ቃለ ፈማ ፊ ነፍሲከ ሚንሁ እሺ ምን ትላለህ አለው። ቃለ ዓዳወተን ማን ነው ዓዳወተሁ ወላሂ ማ በቂቱ አለ። ወላሂ በህይወት እስካለው ድረስ ጠላት ያርግ ይዤዋለሁ አለ። እያወቀ ማለት ነው። ይህንን ማግኘት የምችለው ረሂቀል መክቱም ላይ ማግኘት ትችላለህ። ፔጅ 181ኛው ላይ ገጽ ላይ ማለት ነው ማግኘት ትችላለህ። እዛ ላይ እንዲህ እያሉ ነው እንግዲህ በትክክል ካወቁት በኋላ ነብዩን በሲፋዎቹ በተለያዩ ስነ ምግባሮቹ በብዙ ነገሮቹ ኢቭን በመልኩ ራሱ ያውቁት ነበር፣ በመልካቸው ራሱ እና ምን ይላል? እንደውም ክርስቲያኖች ይሄ የአይሁዶችን ሊቃውንት ነበር እስካሁን ያሳየው። እስቲ የክርስቲያን ሊቃውንቶችን ደግሞ ላሳየ። ምን ይሉ ነበር? ሱረቱል ማኢዳ ምዕራፍ 5 ቁጥር 82 ላይ ለተጂደነ አሸደ ናሲ ዓዳወተን ሊለዚነ አመኑ እነዛ ላመኑት ሰዎች በጣም ጠላት ሆኖ የምታገኛቸው አልየሁድ እነዛ አይሁዳውያን የተባሉት ናቸው ይላል። ወለዚነ አሽረኩ እነዛ የካዱትም ናቸው። ወለተጂደነ አቅረበሁም መወደተን ሊለዚነ አመኑ ለነዛ ላመኑት ደግሞ ይበልጥ የተወደዱ ሆነው የምታገኘው ማለትም በቃ ለዘብተኛ ሆነው በቃ የምታገኛቸው እነማንን ነው ሲባል አለዚነ ቃሉ ኢና ነሳራ እኛ ክርስቲያኖች ነን ያሉት ናቸው ይላል አላህ። እኛ ክርስቲያኖች ነን ያሉት ዛሊከ ምክንያቱ ደግሞ ይሄ አለ። ምክንያቱም ዛሊከ ቢአነ ሚንሁም ዒሲሲነ በእነሱ መሃል ቀሳውስቶች ስላሉ ነው። ወሩህባን እንዲሁም ደግሞ የራህባንዮች ራህባን ምን ነበረ? ያው የተለያዩ ታላላቆቻቸው ማለት ነው። ወአነሁም ላ የስተክቢሩን ይሄ ክብር የሚባል ነገር በቃ ራሳቸው መኮፈስ ምናምን መነኮሳትና ቀሳውስቶች እንዲህ አይነት ባህሪ የላቸውም ብሎ አላህ አስቀመጠ። ምክንያቱ ይሄ ነው። ከዛ እንዲህ ይላሉ ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል በመልእክተኛው ላይ የወረደውን ባዩ ጊዜ በሰሙ ሰዓት ተራ አዕዩኑሁም ተፊዱ ሚነ ደምዕ አይናቸው እንባ ሲያወርድ ታያለህ። ለምንድን ነው? ሚማ ዓረፉ ሚነል ሐቅ እውነቱን ስላወቁ ነው ይህንን ደግሞ የሚያደርጉት። የቁሉነ ረበና አመና ፈክቱብና መዐ ሻሂዲን ጌታችን ሆይ አምነናል ከመስካሪዎችም አድርገን በማለት ስለሚሉ ነው ማለት ነው አለ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም እንደሚመጡ በግልጽ እንደዚህ ወማ ለና ላ ኑእሚኑ ቢላሂ ወማ ጃአና ሚነል ሐቅ ለምንድን ነው በመጣልን ነገር ማናምነው? ኧረ እናምናለን ወነጥመዑ አን ዩድኺለና ረቡና መዐል ቀውሚ አሳሊሒን በእርግጥ እንፈልጋለን ጀነት እንዲያስገባን ከመልካም ሰዎች ጋር እያሉ ይሄ በቃ አላህ ያወረደላቸውን መልእክት ሲሰሙ በቃ እንዲህ እያሉ ነበር የሚያምኑት ማለት ነው። ተግባባን? እስቲ አንድ ነገር ልንገርህ። እስቲ ያው ምናልባት የሮሙ ሂራቅል የተባለው ወይ ደግሞ ሄራክሊተስ ነው የሚባለው በእንትኑ አላውቀውም፣ ምናልባት በእንግሊዝኛው እና ያቅ ነበረ እሱ ራሱ ሳሂህ ቡኻሪ ቁጥር 7ኛው ሐዲስ ላይ የተዘገበ ሐዲስ ነውና ያኔ አረቦች ወደዛ በጣም ታላቅ ሀገር ነች። ልብ አድርጉ፣ ታላቅ ሀገር ነው። ያ ሀገር በጣም ታላቅ ሀገር ነው።
በዛ ጊዜ ላይ ማለት ነው። ሄርኩለስ ማለት ያው ጀዛከላ ኸይር ሄርኩለስ። እና ምን ይላል ሄዶ አቡ ሱፊያን የሚባለው አንድ ሰው ነበረ ነብያችን ሰለላሁ ዐለይሂ ወሰለምን በጣም በቃ የሚጠላቸው የነበረ በመጀመሪያ ወቅት ላይ። ከዛ ሰልሟል እና ጥያቄ ይጠየቃል እና ምን ያደርጋቸዋል መሰለ ሄርኩለስ የሚባለው ሰው ወስዷቸው እነዛ አረቦችን ጥያቄ ይጠይቃቸዋል። ወደዓ ቢተርጁማኒሂ እንትን ምንድን ነው የሚባለው ትራንስሌተር ማለት ነው። ትራንስሌተሩን ያመጣና ምን ያደርጋቸዋል ትራንስሌት እንዲያደርጉለት ንግግር ማለት ፈቃለ አዩኩም አቅረቡ ነሰበን ቢሃዘ ረጁል አለዚ የዝዑሙ አነሁ ነቢይን ያ ነብይ ነኝ የሚለው ሰውዬ እንግዲህ እንደሱ አባባል ለመሆኑ ከናንተ መካከል እስቲ በዝምድና ማን ነው ቀርቦ አለ። ፈቃለ አቡ ሱፊያን ነው አሉት። የአቡ ሱፊያን የተባለው ነብዩን በጣም የሚጠላ የነበረው መጀመሪያ ላይ። ፈቁልቱ አነ አቅረቡሁም ነሰበን አለ እኔ ነኝ ቀርቦ አለና ተናገረ አቡ ሱፊያን። ፈቃለ እሺ አድኑሁ ሚኒ ወደ እኔ አስጠጉት አለ። ወቀሪቡ አስሓበሁ የሱ ባልደረቦችንም አምጡና ወደ እኔ አስቀምጧቸው አለ። ከዛ ፈጀዐሉሁም ዐንደ ظهሪ ከኔ ኋላ አደረጓቸው። ثم قالت لترجمانه قل لهم إني سائل هذا عن هذا الرجل ስለዚህ ሰውዬ ጠይቃቸዋለሁ በልና ነገርልኝ አለ። فإن كذبني فكذبوه ውሸት ከተናገረ ይሄ ሰውዬ አቡ ሱፊያን የሚባለው ውሸት ከተናገረ ውሸታም ነው ውሸቱን ነው በሉና እንትን በሉ። ኦኬ አይ ችግር የለውም ቪዲዮ ባላረገውም ኖርማል ነው። እሺ አብሽሩ በቃ ውሸታም ነው በሉ እና ተናገሩ። فوالله لولا الحياء من أن يأثروا علي كذبا لكذبت عنه አለ። ውሸታም ብለው በንግግር ደረጃ ውሸታም ብለው እንደ አረቦች በነገራችን ላይ ውሸታም መባል በጣም ነው የሚጠሉት። በጣም ነው የሚጠሉት። ውሸትም አይወዱም እና ውሸታም ብለው ባይናገሩኝ ኖሮ እዋሽ ነበረ ብሎ ያችን ነገር ተናገረ። ثم كان اول ما سالني عنه ان قال كيف نسبه فيكم ለመሆኑ እናንተ ዘንድ እንዴት ነው የሱ የእንትኑ ደረጃ ምንድነው የሚባለው ቅድሚያት አያት ምናምን ይሄ ጂኖሎጂ ነው የሚባለው። አማርኛም እየጠፋ ነው። ጂኖሎጂውን እስቲ ንገሩኝ። ፊኩም በእናንተ ማለት قلت هو فينا ذو نسب በጣም ታላቅ የሆነ ቤተሰብ ያለው ሰው ነው አለ። ታላቅ የሆነ ቤተሰብ قال فهل قال هذا القول من قلت لا የለም አልኩኝ አለ አቡ ሱፊያን። قال ንጉስ አለ አላቸው። ንግስና እንኳን ፈልጎ ከሆነ قلت لا ኧረ በርግጥ የለም አልኩኝ አለ። قال فاشراف الناس يتبعونه ام ضعفاؤهم አለ። እሺ እሱን ታላላቅ ሰዎች ናቸው የሚከተሉት ወይስ ደካሞች ናቸው የሚከተሉት አለው። فقلت بل ضعفاؤهم ኧረ ደካሞቹ ናቸው የሚከተሉት አለው። قال ايزيدون ام ينقصون እሺ ይጨምራሉ ወይስ ይቀንሳሉ አለው። بل يزيدون ኧረ በርግጥ እየጨመሩ ነው ያሉት። قال فهل يرتد احد منهم سخطا لدينه بعد ان يدخل فيه ከገባ በኋላ ሃይማኖቱን ጥላቻ የሚወጣ ሰው አለ ብሎ ጠየቃቸው። قلت لا ኧረ የለም አለ። قال فهل كنتم تتهمونه بالكذب እሺ በውሸት ተጠረጥሩታላችሁ ጠርጥራችሁ ታውቃላችሁ ከዚህ በፊት አለ። ምን አለ? እሺ ኦኬ ታለ فهل كنتم تتبعون في ان يقول ما قال ይሄንን ከማለቱ በፊት ማለትም እኔ ነብይ ነኝ ብሎ ከመነሳቱ በፊት እንዲህ አይነት ነገር አይታችሁበት ታውቃላችሁ ውሸት ምናምን? قال قلت لا ኧረ በጭራሽ አላየሁኝም ማለት ውሸት አይተን አናውቅም በሱ ላይ። قال فهل يغدر እሺ ቃል ኪዳንን ያፈርሳል? قلت لا እቺ እንግዲህ የሚያመቸውን ነገር አገኘና ونحن منه في مدة لا ندري ما هو فاعل فيها አሁን ራሱ ቃል ኪዳን ላይ ነን የቃል ኪዳኑን ያፈርስ አያፈርስ አናውቅም ቃል ኪዳን ላይ ነን አለ። قال ولم እንዲህ ብሎ ተናገረ አቡ ሱፊያን ولم تمكنني كلمة أدخل فيها شيئا غير هذه الكلمة እቺን ከተናገርኳት ቃል ውጪ ሌላ መናገር አላስመቸኝም አለ። በቃ ሁሉም ነገር እውነት ነው የተናገርኩትና ከዛ قال فهل قاتلتموه እሺ ተጋድላችሁታል ከዚህ በፊት? قلت نعم አለ።
አዎ ተጋድለነዋል ማለትም ጦርነት። ቃለ ፈከይፈ ካነ ቂታሉኩም ኢያሁ እሺ እንዴት ነበረ ጦርነታችሁ? አልሐርቡ በይነና ወበይነሁ ሲጃሉን አይ አንድ ጊዜ እኛ እናሸንፋለን አንድ እነሱ ያሸንፋሉ አለ። የናሉ ሚና ወነናሉሁ ሚንሁ ቃለ ማዛ ያእሙሩኩም እሺ በምንድን ነው የሚያዛችሁ አለ። ቁልቱ የቁሉ ኢዕቡዱላህ ወሕደሁ አንዱን አምላክ ብቻ በብቸኝነት ተገዙ ነው የሚለን አለ። አንዱን አምላክ ብቻ በብቸኝነት ተገዙ ወላ ቱሽሪኩ ቢሂ ሸይአን በሱም ምንንም አታጋሩ ነው የሚለን። ወትሩኩ ማ የቁሉ አባኡኩም አባቶቻችሁ የሰጧችሁ እነዚህ አማልክት ብለው 300 ምናምን ጣዖታች የሰበሰባችሁትን ተዉ ይህንን ነው የሚለን። ወያእሙሩና ቢሰላት በሰላትም ያዘናላሉ። ወስድቅ እውነት በመናገር ያዘናል። ወልዓፋፍ ወሲላ እንዲሁም ደግሞ ጥብቅነትንና ዝምድናን እንድንቀጥልም ያዘናል አለ። ስለዚህ ፈቃለ ሊቱርጁማኒሂ ቁል ለሁ ሰአልቱከ ዐን ነፍሲሂ ፈዘከርተ አነሁ ፊከ ዙ ነሰቢን እንዲህ ብለህ ነገርከኝ አለው። እንግዲህ ታዲያ ፈከዛሊከ ሩሱሉ ቱብዐሱ ፊ ነሰቢ ቀውሚሃ እንግዲህ አንተ ከታላቅ ቤተሰብ ነው የተወለድከው ብለኛል። ነቢያቶች ከታላቅ ቤተሰብ ነው የሚወጡት። እንዲሁም ደግሞ ሌላኛው ምንድነው ብሎ የጠየቀው መሰለ? እሺ ወሰአልቱከ ሀል ቃለ አሐዱን ከነሱ በፊት ያለ ሰው ነበር ወይ? ለው ካነ አሐዱን ቃለ ሃዛ ከዚህ በፊት እንዲህ ያለ ሰው ቢኖር ኖሮ በቃ ያንን ፈልጎ ነው እንላለን አለ። እንዲሁም ደግሞ ከነሱ በመካከል ንጉስ ነበረ ወይ ብዬ ጠየቅኩ። አልነበረም አልከኝ። አይ ቢኖር ኖሮ እሺ ንግስና ፈልጎ ነበረ ትለኛለህ። ደግሞ ሌላኛው በውሸት ትጠረጥሩታላችሁ ወይ ብዬ ስጠይቃ አንጠረጥረውም አልከኝ። እንግዲህ ፈቀድ አዕሪፉ አነሁ ለም የኩን ሊየዘረ ልከዚበ ዐለ ናሲ ወየክዚበ ዐለ ላህ በሰዎች ላይ ውሸትን ተናግሮ በአላህ ላይ ደግሞ ይዋሻል ብዬ አላምንም አለው። ሰዎች ላይ አንድም ቀን ውሸት ካልተናገረ በአላህ ላይ የማይዋሽ ነው ይሄ ያለ። ወሰአልቱከ አሽራፉ ናስ እሺ ደካሞች ናቸው የሚከተሉት ወይስ በጣም ሀያላን ናቸው ብለህ ስጠይቅህ ደግሞ አይ ደካሞች ናቸው። እነዚህ ደግሞ ወሁም አትባዑ ሩሱል እነዚህ ደግሞ የመልእክተኞች የነቢያቶች ተከታዮች ናቸው። እንዲሁም ደግሞ ይጨምራሉ ይቀንሳሉ። ወከዛሊከ አምሩ አልኢማኒ ሐታ የቲም እምነት እስከሚሞላ ድረስ እንደዚህ ነው በቃ አይቀንሱም። እንግዲህ እንዲሁም ደግሞ ጠየቅኩህ አለው ሌላ ጥያቄ ሃይማኖቱን ጥላቻ የሚወጣ አለነ ብዬ ስጠይቅ አይ የለም አልከኝ። ስለዚህ ሃይማኖትን ጥለው የማይወጡ ከሆነ ደግሞ ያው ሃይማኖቱን ወደውና በሃይማኖቱ ፍቅር ተማርከው እንደቀሩ ያስታውቃል አለ። ከዛ በኋላ እንግዲህ ቃል ኪዳንን ያፈርሳል አያፈርስም በሚለው እንግዲህ አላ ወከዛሊከ ሩሱሉ ላ ተግዲሩ ነቢያቶች ደግሞ እንደዚህ አያደርጉም። ስለዚህ በእነዚህ ሁሉ ነገርከኝ አለው። መጨረሻ ምን አለ መሰለ? ፈኢን ካነ ማ ተቁሉ ሐቀን አለው። እንግዲህ ሄርኩለስ ነው የሚለው ይሄ ነገር ያልከኝ ሁሉ እውነት ከሆነ አለ ፈሰየምሊኩ መውዲዐ ቀደመይ ሃተይን ያለ ሱብሃነላህ ይችን ቦታ ይገዛታል አለው። እችን አሁን የቆምኩባትን ቦታ ራሱ መግዛቱ የማይቀር ነው። ወቀድ ኩንቱ አዕለሙ አነሁ ኻሪጁን እኔ በእርግጥ ይሄ ነብይ እንደሚወጣ በእርግጥ አውቅ ነበር አለ። ለም አኩን አዙኑ አነሁ ሚንኩም ግን ከእናንተ መካከል ይወጣል ብዬ ግን ገምቼ አላቅም አለ። ፈለው አኒ አዕለሙ አኒ አኽሉሱ ኢለይህ ለተሐጀሽ ማን ነው ለተሐጀሽ ምንድን ነው ለተጀሸምቱ ሊቃአሁ ይህንን ነገር ባቅ ኖሮ አለ የእሱን መገናኘት በጣም ፈልግ ነበር። ወለው ለም አኩን አዙኑ አነሁ ሚንኩም ፈለው አኒ አዕለሙ አኒ አኽሉሱ ወለው ኩንቱ ዐንደሁ ለገሰልቱ ዐን ቀደሚሂ እግሩን ሁላ አጥበው ነበር አለ። ሱብሓነላህ እግሩን ሁላ አጥበው ነበር አለ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ አይነት ትንቢት በትንቢት ደረጃ ራሱ እነዚህ የሚያውቋቸው ኢቨን የእንትኑ ራሱ
ምንድን ነበር እሱን አልነግረህም፣ ያው ረዘም ስለሚል እንዳላበዛብህ። ይሄ ሙቀውቂስ የተባለው ምንድን ነው የሚባለው የኪስ ማን ነው እነዚህ የእስክንድሪያ ወይ ደግሞ ማን ነው የሚባለው ግብጾች፣ አሁን ግብጿ ማለት የአሁኗ ግብጽ፣ እሱም እንደዚህ ያውቃል እንደሚወጣ ይጠብቅ ነበረ። ኤኒዌይስ በትንቢት ደረጃ እንዲህ ነበር። እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሲመጡም አንድ ቀን የሆነ ቀን ቦታ ላይ አላህ ተናገር ወአንዚር ዓሺረተከል አቅረቢን ቤተሰቦችህን አስጠንቅቅ የቅርብ ቤተሰቦችህን በተባሉ ጊዜ ነብዩ ሁሉንም ቤተሰቦቻቸውን ሰበሰቡና በጣም ነው የሚወዷቸው እውነት እንጂ እንደማይናገሩ ያውቃሉ ምናምን። ከዛ ያ ሰባሐ ብለው ተጣሩ አዋጅ ብለው። ከዛ በኋላ ማን ነው እንደዚህ አይነት አዋጅ? ሙሐመድ ነው። እሺ አይ ሙሐመድ ከሆነማ እንሰብሰባሉ። ሁሉም ተሰበሰበ። ከዛ እንዲህ አላቸው፣ እናንተ የእንትና ልጆች እንትና ልጆች እያሉ ጠይቀ ፈቃለ አረአይቱኩም ለው አኽበርቱኩም አነ ኸይለን ተኽሩጁ ቢሰፍሒ ሃዘል ጀበል አኩንቱ ሙሰድቅየ። ከኔ ኋላ አንድ እናንተን ሊወጋ የሚመጣ አንድ ህዝብ አለ ብዬ ወይ ደግሞ ጦር አለ ብዬ ብነግራችሁ እውነት ታምኑኛላችሁ ነው ብለው ጠይቋቸው። ልብ አድርገ ፕሪኮንዲሽን ያስቀምጡላቸው። ቃሉ ማ ጀረብና ዐለይከ አልከዚብ፣ በአንቱ ላይ አንድም ቀን ውሸት አይተናናቅም፣ እንዴት አናምንህም አሏቸው። ከዛ በኋላ ቃለ ፈኢኒ ነዚሩን ለኩም በይነ የደይ ዐዛቢን ሸዲድ። እንግዲህ እኔ እንግዲህ ወደፊት ያው ጀሃነም የሚባል ነገር አለ፣ ጀነት የሚባል ነገር አለ፣ አስጠንቃቂ መልእክተኛ ሆኜ የመጣውኝ ነኝ ብለው ሲነግሯቸው ፈቃለ ብሎ አለ አቡ ለሃብ የተባለው ሰው የመጀመሪያ አንተ የምትፈልገውን ነገር እዚሁ ልነግርህ ነው። አቡ ለሃብ እንዲህ አለው ተበን ለከ አማ ጀማዕተና ኢላ ሊሃዛ፣ ለዚህ ነው የሰበሰብከን አለው። ለዚህ ነው የሰበሰብከን ለመሆኑ። ከዛ እንግዲህ ልብ አድርግ፣ እውነተኛው ሙሐመድ እየተባሉ ሲጠሩ የነበሩ ጥፋት ላንተ ይሁን አላቸው። ከአንዳንድ ማለት ነው ከአንዳንድ ምናምን ጥፋት ላንተ ይሁን፣ ለዚህ ነው የሰበሰብከን። ከዛ በኋላ አላህ ሱብሓነሁ ወተዓላ የመጀመሪያውን ትንቢት አወረደላቸው ለነብዩ ሰለላሁ ዐለይሂ ወሰለም። የመጀመሪያውን ትንቢት ምንድነው? የመጀመሪያው ትንቢት እዛው ምን አለ? ቃለ ማን ነው? ቃመ ፈነዘለት ሃዚሂ ሱራ፣ እቺ ሱራ ወረደች። ተበት የደ አቢ ለሀብን ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ ሰየስላ ናረን ዛተ ለሀብ ወምረአቱሁ ሐማለተል ሐጠብ ፊ ጂዲሃ ሐብሉን ሚን መሰድ። ሱብሓነላህ። ምን አለ አላህ? ተበት የደ አቢ ለሀብን ወተብ፣ የአቡ ለሃብ እጆች ከሰሩ አለ። የአቡ ለሃብ እጆች ከሰሩ። አቡ ለሃብ ማለት አሁን ነብዩ ነው እንደዛ ያላቸው ማለት ነው። ከሰሩ አለ፣ ሁለቱም እጆቹ ከሰሩ አለ። ማ አግና ዐንሁ ማሉሁ ወማ ከሰብ፣ ንብረቱና ልጆቹም ምንም አልጠቀሙትም አለ። እንዳውም ሰየስላ ናረን ዛተ ለሀብ፣ የመንቀልቀል ባለቤት የሆነችውንም ጀሃነም ይገባታል አለ አላህ። ልብ አድርግ፣ ትንቢቱን እነግርሃለሁ። ወምረአቱሁ ሐማለተል ሐጠብ፣ ሚስቱም ምንድነው የምታደርገው? እንጨት ተሸካሚ ናት አለ። ፊ ጂዲሃ ሐብሉን ሚን መሰድ፣ አንገቷ ላይም ምን አድርጋለች? የሐብል የምን ሱብሃንአላህ ጀሃነም ውስጥ ያለ እንትን ይጠለቅላታል ማለት ነው። ሰንሰለት ሐብል ማለት ነው። አሁን ለምንድን ነው ታዲያ ይህንን ኢብራሂም የምን ትንቢት ነው የምታወራው ካልከኝ፣ ይሄ ሰውዬ አቡ ለሃብ የሚባለው ነቢያችን ሰለላሁ ዐለይሂ ወሰለም ምድር ላይ ሆነው ጀሃነም እንደሚገባ ነገሩት። ሰውየው በህይወት እያለ ይሄው ነብያ ይሄ ውሸታም ሰውዬ ነው ብሎ እዛው ጋር ሻሃዳ ይዞ ማለት ነው። እዛው ጋር ሻሃዳ ይዞ ነብዩ ማስዋሸት ይችል ነበር። እዛው ጋር ሻሃዳ ይዞ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ግን ከአላህ ስለሆነ የሚናገሩት ጀሃነም ነው የገባው ማለት፣ በቀጥታ ጀሃነም ገባ ማለት ነው። ሳይሰለም ነው የሞተው። ሳይሰለም ሞተ በቀጥታ ማለት ነው። ሚስቱም ነው ደግሞ እሱ ብቻ ሳይሆን ሚስቱም ቢያንስ አንዳቸው እንኳን አልሰለሙ። ሌሎቹ ግን በዙሪያ የነበሩ ቤተሰቦቹ አብዛኞቹ ሰልመዋል። የሚገርም ነገር ሱብሃንአላህ። ይሄ የመጀመሪያው ወደፊት የተናገሩት ተአምር ነው ማለት ነው። እሺ አንዴ ደግሞ ልንገርህ፣ ቆይ ፋይል ላውጣ። ይሄ የመጀመሪያው ተአምር ነው። ኦኬ ተአምር ስለ ያው ወደፊት የሚከሰት ነው። ላይክ
አንተ ሞስት ፕሮባብሊ የፈለከው ጨረቃ መሰንጠቃቸው ምናምን አይደለም። ያው ወደፊት ተናግረው የተከሰተላቸው ነገር ነው አይደለ? እንደዛ ነው አይደለ ባቢ? አዎ እንደዛ ነው። ኦልራይት። እሺ እሺ፣ አንደኛ ማለት ነው ይሄ አንደኛ ነው። ሁለተኛ ስለ ሩም ራሱ የተነገረ አንድ ነገር አለ። ቆይ አንዴ ላውጣው። ያው ለምሳሌ አላህ ምን ብሎ ነገራቸው መሰለ? ነቢያችን ሰለላሁ ዐለይሂ ወሰለም በሱረቱ ሩም ምዕራፍ 30 ቁጥር 1 ላይ አላህ እንዲህ ብሎ ነገራቸው። አሊፍ ላም ሚም ጉሊበት ሩም ተሸነፈች አለ። ልብ አድርግ። ሩም ማለት በዛ ሰዓት በጣም ሀያል ሀገር ነው። ሀያል በጣም ሀያል ከሚባሉ ሀገሮች አንደኛው ነው። ጭራሽ የማይታሰብ ነው በዛን ጊዜ ይህን ነገር ማለት። ፊ አድና አልአርድ ወሁም ሚን ባዕድ ገለቢሂም ሰየግሊቡን አለ። በጣም ቅርብ በሆነችው ምድር እነሱም ከመሸነፍ በኋላ በእርግጥ ያሸንፋሉ አለ አላህ። ፊ ቢድዕ ሲኒን በጥቂትም ዓመታት ውስጥ አለ ከ9 እስከ አይ ቲንክ እስከ 5 ባለው ጊዜ ውስጥ ማለት ነው። ወላሁ አለም ከ9 እስከ 3 ያለውን ዓመት ይመስለኛል እንደዛ የሚሉት። ፊ ቢድዕ ሲኒን አለ በቅርብ ዓመታት ውስጥ ያሸንፋሉ። ሊላሂ አልአምሩ ሚን ቀብሉ ወሚን ባዕድ ወየውመኢዝን የፍረሑል ሙእሚኒን አለ። ትእዛዙም በፊትም በኋላም የአላህ ነው፣ በዚያም ቀን ምእመናን ይደሰታሉ አለ። ሱብሓነላህ። በቃሉ መሰረት ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ከመደረጉ በፊት የማይታሰብ ነበር። ግልባር የማይታሰብ ሩምን አሸነፈው፣ ሙስሊሞች ተቆጣጠሩት ማለት ነው። ይሄ በጣም የሚገርም ነው። እዛ አላህ ዓሊሙል ገይብ የሩቅ ሚስጥር አዋቂ ስለሆነ ነው ይሄም ነገር የተከሰተው ማለት ነው። እንደውም ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ኡቲቱ መፋቲሐ ምንድን ነበር ያሉት? የእንትን ሀገርን ቁልፍ ተሰጠኝ አሉ። ልባር ገና ስደት ላይ እኮ ነው ያሉት ነቢያችን ስደት ላይ ሆነው የእንትን ቁልፍ ተሰጠኝ ይላሉ። የእንትን ቁልፍ ተሰጠኝ፣ የእንትን ቁልፍ ማን ሊያምናቸው ይችላል? በዛ ወቅት ላይ ግን እነዚህ ሁሉ ተከስተው በእርግጥም ተሰጥቷቸው ነቢያችን ሰለላሁ ዐለይሂ ወሰለም እነዛ ቦታዎች የሙስሊሞች ቦታ ሆኖ ተቆጣጥረው አየን። እንደውም አንድ ጊዜ ከነቢያችን ሰለላሁ ዐለይሂ ወሰለም ዘንድ እሳቸውን ከአቡበከር ጋር ወደ እንትን ሂጅራ እያደረጉ ማን ነበረ ስሙ ጠፋኝ። አንተ ከአቡበከር ጋር ብቻ ሂጅራ እያደረጉ ነበር። አንድ ሰው ነበር እሳቸውን እየተከተለ በፈረስ ሲያሳድዳቸው ነበር። እሳቸውን በህይወት ያመጣ ሰው አለ 100 ግመል ነው የሚሸለመው። 100 ግመል ማለት ኢማጂን ምን ማለት እንደሆነ በዛ ጊዜ አሁን ላይክ ሱራቃ ኢብኑ ማሊክ ጀዛከላሁ ኸይር። እሳቸውን 100 ግመል ማለት በዚህ ሰዓት ምን ሊሆን እንደሚችል አስበው። በቃ ትልልቆቹ እነዚህ ላይክ ፖርሽ በለው የሆነ እነሱን መኪናዎች 100 ፍሬ ይሰጣለው እንደማለት ነው በህይወት ያመጣ። እንደዚህ ሲባል እንግዲህ ተከታትሎ ደረሰባቸው የሆነ እንትን ላይ ማለት ነው በረሃ ላይ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም እንትና በቃ ምንም አልደነቃቸውም፣ ዞር እንኳን አይሉም። ከዛ ፈረሱ እንትኑ ትውጠዋለች የመጣበት ሰውየው ፈረሱ ማለት ነው። እሳቸው ጋር ሊደርስ ሲል አሸዋው ይውጠዋል ሰውየውን የፈረሱን እግር። አሁንም በቃ እንደምንም እንትን አሁንም ይውጠዋል። ከዛ በኋላ በቃ እኔ አልከተለህም፣ በቃ ይቅርታ አድርግልኝ አላቸው። በቃ አልከተለህም እና ግን በቃ አንድ ቃል ኪዳን ስጠኝ፣ አንድ የሆነ ነገር ስጠኝ አላቸው። ከዛ በኋላ እንደዚህ ሲላቸው አገሩን ታስታውሱኛላችሁ? እሺ አይ ቲንክ የት እንደሆነ ረስቼዋለሁ። ያቺን አገር ንግስናን እንደሚወስድ የዛ ሀገር መሪ እንደሚሆን ነገሩት። ያኔ በሌሎች ሀገር ነው የተያያዘው ማለት ነው። ቦታው በሌላ ካፊር በሆኑ ሰዎች ነበር የተያዘው። ፋርስ ጀዛከላ የፋርስ ሲሆን ኪስራ ከአንድ የፋርስ ይመስለኛል። ግን የዛን ቦታ ንግስና ሰጣለው የማይታሰብ ትወስዳለህ አለው። ወላሂ ነቢያችን ሰለላሁ ዐለይሂ ወሰለም እንደዛ ሲሉ ተመለሰ። አምኗቸው ተመለሰ። ከዛ ካመናቸው በኋላ ነብዩ ሞቱ። ያው ከዛ ምን ሆነ? ሙስሊሞች ተቆጣጠሩት ያንን ቦታ። ከዛ በኋላ ሄደና የዛን ጊዜ የነበረውን ኸሊፋ ጠየቀው። እንዴ እኔ እኮ ነብዩ እንዲህ ብለውኝ ነበር ምናምን። ወላሂ የዛ ቦታ አሚር አድርገው ሾሙት። ከዛ በኋላ ሰውየው ያንን ነገር አደረገ። ኢማጂን እንግዲህ። ስለዚህ
ነብዩ ሰለላሁ ዐለይሂ ወሰለም በጣም ብዙ ለምሳሌ የመካ መከፈትንም ማየት ትችላለህ። የመካ መከፈት ማየት ይቻላል። እሱንም ቆይ ቁርአኑን ላውጣለህ። እዚህ ላይ ራሱ አለ ኢና ፈተሕና ለከ ፈትሐን ሙቢና አለ። እሱ ራሱ ፈትሐ መካን እንደሚገቡ ይታለቁ አንድ ጊዜ የታረኩት የታባት የከተትኩት ወይ ደግሞ ቁርአኑን ልክፈትልህ እንጂ አይ ቁርአኑ ላይ አይደለም። ቆይ ፋይሌ ላይ ነው እሺ ያለሁት። ሌላም ነገር አካትቼበት ስላለው ፋይሌ ላይ ነኝ ያለሁት። ቃሽ በቃ እንትኑ ላይ ልግባ፣ ቁርአኑ ላይ ልግባ በቀጥታ እሺ። እሺ ሱረቱል ፈትህ አለ የመከፈት ምዕራፍ ይላል። የመከፈት ምዕራፍ የመከፈት ምዕራፍ ምንድነው የሚለው? ስለ መካ መከፈት ነው የሚያወራው። አላህ ምን አላቸው? ኢና ፈተሕና ለከ ፈትሐን ሙቢና፣ እኛ ላንተ ግልጽ መከፈትን ከፍተንልሃል አለ አላህ። በቃ በግልጽ ወደፊት መካን ትገባታለህ አላቸው አላህ። ሊየግፊረከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸረ ወዩቲመ ኒዕመተሁ ዐለይከ ወየህዲየከ ሲራጠን ሙስተቂማ ወየንሱረከ አላሁ ነስረን ዐዚዛ። አላህም ብርቱ እርዳታንም ይረዳሃል አላቸው። ብርቱ እርዳታንም እና ልብ አድርገው በዛ ጊዜ የማይታሰብ ነበር መካን አሸንፎ መግባትም ጭራሽ። እንዳውም ያላቸው ሙሐሊቂነ ሩኡሰሁም፣ እንዳውም ጸጉሮቻችሁን የላጫችሁ አሳጥራችሁም ትገባላችሁ በማለት አላህ ሱብሓነሁ ወተዓላ ነግሯቸው ነበረ። በዛ መሰረት በኔክስት ይር ላይ ነብያችን ሰለላሁ ዐለይሂ ወሰለም እንደዛ መካን ከፍተዋል ማለት ነው። እና ባቢ ከብዙ በጥቂቱ ይሄንን ይመስላል። እስቲ ምን አየህበት? አንድ እንኳን ቢከሰት ያው እኔ ብዙ ልነግርህ እችላለሁ፣ ግን አንድ እንኳን ቢከሰት ያው ለአንተ ጥሩ እንትን አለው ብዬ ስላሰብኩኝ ነው። እስቲ ምን ትላለህ? እንዳይረዝም ደግሞ ሌላ ፖይንት ላይ መሄድ ካለብን። ቴንኪዩ ኢብሮ፣ አሪፍ ነገር ነግራኛል እና ሪከርድ እያደረኩ ነበረና ጀስት ራሴ በቻልኩት መጠን ሰርች ለማድረግ ሞክራለሁኝ። ሪከርድ እያደረኩ ነበረ። ሶሪ ሳላስፈቅድህ። ኧረ ችግር የለውም። ያው ስለ ምናልባት ያልነገርኩ አይ ቲንክ ወደፊት ስለሚከሰቱ ነገሮች ተናግረው ነበር። በተለይ አሁን ዘመን ላይ ባለው ስለ ኤርፎን መናገራቸውን ሰምተህ ታውቃለህ? እሱ በጣም ደስ ይለኛል። ይህ ብትነግረኝ በጣም ደስ የሚለኝ። በሳይንስ የተረጋገጡ ነገሮች ብትነግረኝ ሞር በጣም ነው የሚመችኝ። እሺ ቆይ ስለ ኤርፎን ላሳየህ። ቆይ ስለ ስልክ ስለ ኤርፎን ታፕታፕ ሼር ኮፒ ሊንክ እያደረጋችሁ እስከዛ ታፕታፕ ሼር ኮፒ ሊንክ ጃም ስለሌለ ቤቱ እንዳይዘጋብን ብትችሉ ታፕታፕ ሼር ኮፒ ሊንክ አድርጉ። እኔም ሳላስፈቅድ ሪከርድ እያደረኩኝ ነው። ከሰሰኝ ስትገረፊ። እሺ እኔ ላንቺ ፈቀድኩኝ እንዴት ትላለህ? እሺ ሱብሃንአላህ በጣም የሚገርመኝ ሐዲስ ነው። ይሄ ሐዲስ ምን አለ መሰለ? ከኡመቶቼ አሉ ለየሽረቡነ ናሱ ሚን ኡመቲ አልኸምር፣ ከኡመቶቼ የሚጠጣ አለ መጠጥን አለ ወደፊት የሚመጡ ህዝቦችን ነው የሚሉት ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ደግሞ መጠጧን ኸምራ ይሏታል አሉ። ከዛ ዩሰሙነሃ ቢገይሪ እስሚሃ፣ ከዛ በሌላ ስም ይሰጧታል ያችን ነገር። ልክ አሁን ላይክ ውስኪ ምናምን እንደዚህ አይነት ነገር አለ። በቃ እንደ ሌላ አይነት ስም ይሰጧታል አሉ። ከዛ يعزف على رؤوسهم بالمعازف አሉ። ሱብሃንአላህ የሙዚቃ መሳሪያ ሙዚቃ አናታቸው ላይ የሚያረጉት ሙዚቃ መሳሪያ አለ፣ እላያቸው ላይ የሚጫወት ማለት ነው። አናታቸው ላይ
ጭንቅላታቸው ላይ የሚያደርጉት የሙዚቃ መሳሪያ አላሉ። ከዛ በኋላ ወልሙገኒያት እንግዲህ ያው ይሄ ምንድነው የሚለው እንግሊዘኛው ምን አልከኝ ባቢ አውርታል ስለ ኢርፎን ነው ያወራው አዎ ማለት እንትን ያለው ነው ግን የነገርከኝ ያለው ያለውን ነገር ፋይል ያለው ነገር ነው ማለት አመጣጡ የሚታወቅ ነገር ነው እንዴት አመጣጡ ውስጥ ማለት በፋይል የተደራጀ ነገር ነው በጣም ስለ ጥንት እያወራን ስለ 1400 ምናምን ዓመት በፊት ነው እያወራን ያለው አይ ቲንክ አዎ በጣም ፋር ነው የነገርከኝ ያለው ነገር እንትን አለው ወይ ነው አዎ በደንብ እንትን ይታወቃል ፋይሉ ያለ ነገር ነው የሆነ አዎ በደንብ የሚታወቅ ነው ኦኬ እሺ ቀጥል በጣም የሚታወቅ ነገር ነው ወይ ከፍቼ ላሳየህ ለምን ከፍቼ አላሳየህም ወይ ችግር የለውም ቀጥል ማይመች ቦታ ልትሆን ትችላለህ እሺ ያው ሱነን ኢብኑ ማጃ 40-20ኛው ላይ ነው እሺ 40-20 ሱነን ኢብኑ ማጃ 40-20 ላይ እንግሊዝኛውን ላንብብልህ people among my nation will drink wine አለ calling it by another name and musical instruments will be played for them and singing girls እሺ ምን አለ ቆይ የታለ ኦኬ እሺ will sing የታለሰ አው and Allah will cause እሺ የታለ እንትናቸው ላይ የሚል ነገር ግን አላገኘውም እዚህ እንግሊዝኛው ላይ la yashrabuna nasu min ummati al-khamra yusammunaha bighayri ismiha يعزف على رؤوسهم ይላል على رؤوسهم እንግሊዝኛው ላይ አላስገቡም على رؤوسهم ማለት በጭንቅላታቸው አናታቸው ላይ ማለት ነው አናታቸው ላይ ያረጋሉ ቢልማዓዚፍ ማዓዚፍ ማለት ምንድነው የሙዚቃ መሳሪያ ማለት ነው የሙዚቃ መሳሪያ ጭንቅላታቸው ላይ ያደርጋሉ በማለት ነብያችን ሰለላሁ ዐለይሂ ወሰለም ተናገሩ ሱናን ኢብኑ ማጃ 40-20 ላይ ማለት ነው 40-20 ላይ ከዛ በኋላ ሌላ ደግሞ ልስጥ ስለ ስልክ ደግሞ ልስጥ እሺ ስለ ስልክ ደግሞ ልስጥ ኦኬ ስለ ስልክ አንድ ጊዜ ስልክ ብቻ ሳይሆን የሪከርደር ማለት ነው ሪከርድ ማድረጊያ ነገር ሱብሃንአላህ ይሄ በጣም የሚገርመኝ ነው ወላሂ በጣም የሚገርመኝ ሐዲስ ነው ይሄ ምክንያቱም ሪከርድ ማድረግ ባቢሎን ታስበዋለህ በዛ ዘመን ላይ ስለ ሪከርድ ማውራት ኖርማሊ ሐሳብ ውስጥ ራሱ ይኖራል ምናልባት አሁን እስቲ ገና ሳልነግርህ ኖ ስቶን ኤጅ እኮ ነው እኮ ምንም የለም እኮ ሬዲየን ስቶን በጣም እኮ ጨለማ ነው ሃው እንዴ እነዚህ ነገሮች እኮ በጣም የቅርቦች ናቸው እንዴ ምን አለ መሰለ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ by the one in whose hand lies my soul አሉ ነፍሴ በእጁ ቤት በሆነው ጌታን እምላለሁ አሉ the hour will not come until predators speak to people እንስሶች እስከሚያወሩ ድረስ ሰዎችን and until the tip of a man's wipe and the straps on his sandal speak to him አሉ እግሩ ጫማው ላይ ያደረገው ነገር እስከሚነግረው አሉ እስከሚነግረው ተግባባን የጫማው እንትን አጠገብ ያለው ጫማው ስር ተረከዙ አካባቢ ያለው ጫማ የሚያወራበት ጊዜ ይመጣል አሉ and አለ ከዛ በኋላ ምን አለ his thigh informs him of what occurred with his family often him አሉ እንዴ እቤቱ ሆኖ ፋሚሊው ምን ሲያደርግ እንደነበረ የሚነግረውም ነገር ታፋው ላይ ይቀመጣል አሉ ባቢሎን ታፋ ላይ የሚቀመጥ ነገር ምንድነው ኢብሮ ታፋ ላይ የሚቀመጥ ነገር ምንድነው እስቲ ፋሚሊዎቹ አው his family ብሮ በቃ ምን ቪዲዮ ኮል እያወራ ነው አኪላ ምንም ሱብሃንአላህ ምንም ሊሆን አይችልም ይሄን ትርሚዚ
በሆነ ነገር ወይ በላፕቶፕ ወይ በሆነ ነገር ቪዲዮ ኮል እያወራ ነው። በቃ አደቀ። ቆይ ላሳየህ። እንደውም በቃ እሺ if you are interested ይሄን ያክል እንደውም እኔ በጣም ብዙ ነገር ነው መናገር የምፈልገው በዚህ ጉዳይ ግን በፋይል አደራጅቼ ስላላስቀመጥኩት ተመልከት። አንዴ እንቺ ጃ የለም አይጃ። እሺ ምን አለ መሰለህ ተመልከት። እንግዲህ ሐዲሱን ተመልከት። ትርሚዚ 2181 ላይ ነው ያለው። ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም? ተመልከት። by the one in whose hand is my soul ነፍሴ በእጁ በሆነው ጌታ እምላለሁ the hour will not established until predators speak to people እንስሳዎች ሰዎችን እስከሚያና ኢቨን ውሾች እስካሁን እንደሚያወሩ ታውቃለህ። ውሾች ያወሩ ውሾች አሉ። and until the tip of a man's whip and the straps on his saddle speaks to him ከዛ እግሩ ላይ ያለው ነገርም እስከሚያወራው ድረስ አሉ። and his thigh አሉ his thigh informs አሉ informs imagine information እኮ ነው informs him of what occurred ነው የሚለው ደግሞ occurring አይልም occurred with his family after him ከሱ በኋላ እነሱ ያደረጉትን ነገር ይነግረዋል አሉ ነብያችን ሰለላሁ ዐለይሂ ወሰለም። ይነግረዋል ምን እንዳደረጉ ቤት ውስጥ ምን እንደተደረገ የሚነግረው ነገር ይመጣል። ሰዓቲቷ ይሄን ነገር እስከሚያይ ድረስ አይቀርብም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በጭራሽ አይቀርብም በጭራሽ። ስለዚህ እንግዲህ ነብይ ካልሆነ ማን ሊናገረው ይችላል? ታፋ ማለት ደግሞ ኢማጂን ታፋ ስልካችን የሚቀመጠው ብዙ ጊዜ ታፋችን ውስጥ ነው ስልካችን። ያው በዛን ጊዜ በሚገባቸው ቋንቋ ነው ሊነግሯቸው የሚችሉት በሚገባቸው ቋንቋ። ስለዚህ ኢማጂን this is very በጣም ሱብሃንአላህ አሜዚንግ በጣም የሆነ እሺ። ሌላ ደግሞ ስለ ፊንገር ፕሪንት ደግሞ ሲልንገርህ ቁርአን ላይ ማለት ነው። ምናልባት ይሄንንም ሰምተህ ካለ ፊንገር ፕሪንት አሁን በ21ኛው እና በ20ኛው ክፍለ ዘመን ነው የታወቀው። እሺ ፊንገር ፕሪንት የጣት አሻራ ከባድ ነው። ያ በጣም እሺ። እንግዲህ ፊንገር ፕሪንት ያለው ሱረቱል ቂያማ ምዕራፍ ስንት ላይ ነው? ባንዴ ሱረቱል ቂያማ على أن نسي سورة القيامة قيامة سنت ላይ ነው እናንተ ሰዎች? ሱረቱ القيامة ቀመር 75 እሺ 75 አገኘሁት። ምን አለ መሰለህ ሲናገር لا أقسم بيوم القيامة አለ። እንግዲህ ያው ካህዲያን እንደሚሉት አይደለም ነገሩ። በትንሳኤ ቀን እምላለሁ አለ አላህ። ወላ ኡቅሲሙ ቢነፍስ ለዋም እንዲሁም ደግሞ ራሷን ወቃሽ በሆነች ነፍስም እምላለሁ። በእርግጥ ትቀሰቀሳላችሁ ሁላችሁ። ለመሆኑ አያሕሰቡ ልኢንሳኑ አለን ነጅመዕ ዒዛማ ለመሆኑ ጣቶቹን መሰብሰብ ማንችል ይመስለዋል እንዲ ያሉ አለ አላህ። ማን ነው ይቅርታ፣ ጣቶቹን አልኩኝ፣ አጥንቶቹን መሰብሰብ ማንችል ይመስለዋልን አለ። አጥንቶቹን ከዛ ንጽጽር ውስጥ ሊገባ ነው። በላ ኧረ አጥንቱን ተውታል ወይ ይሄን ተውት። እንደው በላ ቃዲሪነ ዐላ አን ኑሰውየ በናና እንኳን አጥንት ይቅርና ጣቶቹን እንኳን በማስገኘት ላይ ቻይነን አለ። ሶሪ ብሮ ድምጽ የተቆራረጠ ነው። አይ ዶንት ኖ እኔ ጋር ይሁን አላውቅም። ኦኬ አሁን ይሰማል? ያ ጀማዓ ይሰማል? የተሰማ ሰላም አለይኩም። ታፕ ሼር ኮፒ ሊንክ ይሆን ሜቢ እንጂ አሁን መታችኋል። ሰላም አለይኩም። እንዳይዘረግፈን ግን ጃ አትነግሪው? ጃ ነገር ያው ጃ ነገር ይዘረግፈናል። ምን አለ መሰለህ ባቢ ይሰማሃል? አሁን ይሰማኛል። እሺ ሱረቱል ቂያማ ማለት ስለ የትንሳኤ ምዕራፍ ነው እና ስለ መቀስቀስ ነው የሚያወራው። ከዛ ምን አለ? ላ ኡቅሲሙ ቢየውሚል ቂያማ አለ። በቂያማ ቀን
እምላለሁ አለ። እናንተ እንደምታስቡት አንቀሰቀስም ብላችሁ ከሆነ እኔ እምላለሁ በቂያማ ቀን አለ። አላህ በፈለገው ነገር መማል ይችላል። ወላ ኡቅሲሙ ቢነፍስ ቆይ ቪዲዮ ልዝጋለህ። እሱ ሊሆን ይችላል እንትን የሚያደርገው። እሺ ስፈልግ እከፍታለሁ ወሳኝ ነገር ሲሆን። ወላ ኡቅሲሙ ቢነፍስ ለዋማ ራሷን ወቃሽ በሆነች ነፍስ እምላለሁ ትቀሰቀሳላችሁ አለ። ለመሆኑ እናንተ እንደምታስቡት አያሕሰቡ ልኢንሳኑ አለን ነጅመዕ ዒዛማ እንዴ አጥንቶችን ማስነሳት ማንችል ይመስለዋል እንዴ አለ። አይ አጥንት እናንተ አጥንት ላይ ናችሁ አለ። እንዳውም በላ ቃዲሪና ዐላ አን ኑሰውየ በናና አይደለም አጥንቱን ይቅርና ጣቱን እንኳን በማስነሳት ላይ ቻይነን አለ። ጣቱን ለምንድን ነው ጣትን መናገር የፈለገው እዚህ ጋር ባቢ? ከአጥንት ጋር አነጻጽሮ ጣቶቹን በመቀስቀስ በማስነሳት ላይ እንደነበሩ ማድረጉ ላይ ቻይነኝ ማለቱ ምንድነው የተፈለገበት እዚህ ጋር? ምንድነው የፈለገበት እዚህ ጋር? ይሄ ምንም ጥያቄ የለውም። የሰዎች አይዴንቲቲ የሚታወቀው የሰዎች ማንነት በቁጥር የሚታወቀው በፊንገር ፕሪንት ስለሆነ ነው። እያንዳንዱ አይዴንቲቲያችን ማለት ነው። ሱብሃንአላህ። ስለዚህ ይሄ ምልክት ነው ማለት ነው። በተለይ ደግሞ ኢፍ ዩ ላቭ ሳይንስ አንድ ነገር ላሳየ። ሳይንስ ትወዳለህ ባቢ? አዎ ደስ ይለኛል ሳይንስ። ድምጽ ላሰማ ብዬ ነው። እሺ በጣም የሚገርም እንትን አለ። ስለ ሼል ታውቃለህ? ሼል ማለት የሼል ምህዋር ምናምን ታውቃለህ? እንትን ነገር አይደለም ማሳየህ። በጣም ደስ የሚል ነገር ነው ማሳየህ። ስለ ምህዋር ታውቃለህ? አሳየኝ። ታውቃለህ? ቆይ ያለ እኔማ ላሳየህ ነው እኮ። ምህዋር ምን እንደሆነ ታውቃለህ? ምህዋር እሺ፣ እንትኖች ፕላኔቶች የሚሽከረከሩበት የራሳቸው የሆነ ምህዋር አለ አይደለ? አለ። ያ ጃቢር ካለ እንትኑን ከላይ ላይ ያዘ። ዞር አድርግልኝ አንዴ፣ አንሳልኝ አንዴ ከዚህ ጋር ጽሁፉን። አመሰግናለሁ። ምህዋር ማለት እስቲ ላሳየህ። የታለ? እሺ ኦኬ። ምን አለ? ኢኒ ኢዘን ለፊ ضلال ሙቢን። እሺ አለም የረው ወይን ኩሉ ለማ ጀሚዑ ለደይና ሙሕተሩን። እሺ ሱብሓነ አለዚ ኸለቀ አልአዝዋጅ እዚህ አካባቢ ነው። እሺ ተመልከት። ስክሪንሾት አድርጌ ላሳይ አንዴ። ስክሪንሾት ላድርግና ፎቶ ላይ ገብቼ ላሳይ አንዴ። የሆነ ቦታ ልክተተውና እንዲመቸኝ ለራሴ እዚህ ላስገባውና አንድ ጊዜ ያለዛ አይመቸኝማ። ኦኬ እሺ፣ በኋላ አጠፋዋለሁ። ተመልከት እንግዲህ ሼል ማለት እንግዲህ ኦኬ ኤኒዌይስ ምን ማለት መሰለ፣ አንዴ እሱን ላሳየህ መጀመሪያ። ዓለማችን እንደዚህ እንደሆነች ታውቃለህ አይደለ? ዓለማችን እዚህ ጋር ፀሐይ አለች አይደለ? ከፀሐይ በኋላ እዚህ አካባቢ ሜርኩሪ አለ፣ እዚህ አካባቢ ቬነስ አለች በል፣ እዚህ አካባቢ እርዝ አለ ምናምን አይደለ? ከዛ በኋላ እነዚህ ምህዋር አላቸው፣ የራሳቸው የሆነ ምህዋር። ይሄም በዚህ ላይ ይዞራል፣ ይሄም በዚህ ላይ ይዞራል፣ ይሄም እያለ በዚህ ላይ ይዞራል። ስለዚህ ታውቃለህ አይደለ? በሳይንቲፊካሊ ባቢ ያ ኦርቢት ማለት ነው። እሺ እኔ ሼል በሚለው ነው ማስታወሰውና እሺ ቁርአኑ ላይ ይሄን አስመልክቶ የተናገረው ተአምራዊ ንግግር ላሳየ። በጣም የሚገርም ነው። ስለምንድን ነው የተናገረው መሰለህ? ተመልከት። ፀሐይ ጨረቃን ልትደርስባት አይገባትም ማለት ጭራሽ። ሌሊትም ቀንን ያለ ጊዜው ቀዳሚ ሊሆን አይገባም። ለምን ከተባለ ሁሉም በመዞሪያቸው ውስጥ ይዋኛሉ። አሁን እቺ በመዞሪያቸው ውስጥ ይዋኛሉ የሚለው ምን ላመጣል መስሎ ነው? በጭራሽ። ይሄ በቃ ሳይንስ አሁን ያረጋገጠው፣ ግን አላህ መጀመሪያ ነው የተናገረው። ኦኬ ጥሩ፣ ይሄን አይደለም እኔ ግን ፍላጎቴ ይሄ አይደለም። አረብኛው ቃል ላይ እንሂድ እስቲ። ምን አለ መሰለ አረብኛው ቃል ወኩሉም ፊ ፈለኪ የስበሑን አለ። ሁሉም በምህዋራቸው ይዋኛሉ ለሚለው ያለው ቃል ተመልከት። ካፍ ከካፍ ጋር ነች አረብኛው ቃል፣ ላም ከላም ጋር ነች፣ ፋ ከፋ ጋር ነች። ሃቭ ዩ ኖቲስድ ዲስ? ይሄን ነገር አይተው ታውቃለህ?
ሁሉም በፈለካቸው የሚለው ነው። ይሄ እሺ አይተኸዋል? ሚድል ላይ ምንም አይነት እንትን የለም። አዎ ይሄ ሁሉም በፈለካቸው ነው የሚለው። በቃ በፈለካቸው ይዋኛሉ የሚል ነገር ነው ያለው። እንግዲህ ያው ሁሉም እንደሚዞር ነው እየተናገረ ያለው። ይሄ በቃ ስለ ፀሐይና ስለ ፀሐይ፣ ስለ ጨረቃ፣ ስለ መሬት ምናምን ተናገረ። እንግዲህ ልብ አድርግ የተናገሩት ነገር አንደኛ ተአምሩ፣ ትልቁ ተአምር ሁሉም በመዞሪያቸው ውስጥ ይዋኛሉ ነው። ይሄ ማንም ሊናገረው አይችልም ነብይ ካልሆነ። ይሄ ደግሞ ሲገርመን ጭራሽ ደግሞ ሼል የሚባለው ነገር እዚህ ላይ ያገኘ ነው። ሼል ራሱ ይሄ ኦርቢት የሚባለው ነገር ማለት ነው። በጣም በሚገርምና በሚያስደንቅ ሁኔታ ይሄ ነብይ ካልሆነ ማን ሊናገረው ይችላል? በጣም የሚገርም ነው። እኔ ቁርአን ላይ እንደዚህ አይነት ነገሮችን ብናይ ሱብሃንአላህ በጣም ብዙ ነገር እናገኛለን። እንዲህ አይነት ነገር ግን ከነዚህ መካከል አንደኛው ይሄ ይብቃህ ማለት ነው። እሺ ኧረ ይሄ ነገር ላውጣው ከውስጥ አንዴ። ኦኬ ሌላኛው ደግሞ አንድ ደዒፍ ሐዲስ አለ። ግን ደዒፍም ቢሆን እስቲ አንዴ እሱን አሳይሃለሁ ማለት ነው። ኦኬ እቺን ላጥፋት አንድ ጊዜ። አንድ ሐዲስ አለ እሱንም ላሳይህ። ያው እንግዲህ የመኪናም አለ በነገራችን ላይ። እሺ እሱንም አሳየዋለሁ። እሺ አይ ቲንክ የአይረን ይቅርብ። ቆይ አንዴ ሚራክል ኦፍ አይረን አለ። እሱ እንኳን ያው ኬሚስትሪ ጋር የተገናኘ ነገር ነው። ዌይት እስከዛ አቡ ሙአዊያ ወረደ እንዴ አለ ኡስታዝ አቡ ሙአዊያ እስከዛ አንዴ አውራሽ እያወጣው ነው። እንዴ ከፈለጋችሁ አንዳችሁ አውሩ። አንድ ሰከንድ ስጠኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በድጋሚ ባቢዬ ቅድም ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ነብዩ መሐመድ የተወሰኑ ነገሮችን ሳላምን በፊት አውርታዊ ነበረ ያልኩክ እሳቸው ናቸው። አቡ ሙአዊያ ማለት እሺ፣ እንድትተዋወቃቸው ያህል ነው። እንዳጋጣሚ እኔ እስልምና መንገዴን ስጠይቅ እንዳንተ ነብዩ መሐመድ እሳቸውም አያውቁኝም ነበር። እንዳጋጣሚ ኤቲስት ናት ወይስ ምንድን ናት ሲሉ አይ ፈጣሪ መኖሩን ታምናለች ካሏቸው በኋላ እንዳጋጣሚ ተዋውቀም ማለት ነው። አቡ ሙአዊያ ናቸው። በደንብ ቪዲዮም አለ ከታችን ፖስት አድርጌዋለሁ። ላይቭ ላይ ነው እንዳንተ እየጠየቅኩ የተማርኩትና ልክ አንተ እንደጠየቅከው ስለሳቸው አንተ እንደውም ቆንጆ ጥያቄዎች ነው የምታቀርበው። እኔ ዊርድ የሆኑ የማይባል ጥያቄዎች ሁሉ ጠይቅ ነበር እስልምና ላይ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በደንብ አድርገው ያብራሩልኝ። እሳቸው ናቸው። ተዋወቃቸው ለማለት ያህል ነው። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው? ሁላችሁም ሰላም አለይኩም። ወአለይኩም ሰላም። ጥያቄ ኢብራሂም ያወራ ነበር መሰለኝና የባቢሎን ሐዋርያ ጥያቄው ነበረ ወይስ ስለ ነብዩ ለማወቅ ፈልጎ ነው? አይ ቆይ እንትን ነው ወደፊት የሚከሰቱ ክስተቶችን እያሳየሁት ነውና ኢንሻአላህ ይሰማል ድምጼ? አዎ ኔትወርክ ካለ የብሮ ቪዲዮ ዘጋ እስቲ። ዘጋ እሺ ይሰማል? ኡስታዝ አለ? ኡስታዝ አለ? አሁን ይሰማል? ድምጽ ይሰማል? ይብሩ? አዎ ይሰማል። አለሁ። እሺ ኦኬ። ስለ ነብዩ ሰለላሁ ዐለይሂ ወሰለም ነው ወይስ ስለ ቁርአን ተአምር ነው ወይስ ስለ ምንድን ነው ጥያቄ? እንድንሄድበት አንድ ባንድ።
አዎ ብዙ እስካሁን ሄደናል ኡስታዝ። እንትን ነው በተለይ ወደፊት የሚከሰቱ ነገሮችን አስመልክቶ ነብዩ ውስጥ የተነበዩት ካለ ወደፊት የተነበዩት ነገር ካለ ለምሳሌ ስልክና ኤርፎንን እነዚህን ምናምን አሳይቼዋለሁ። የመሳሰሉት ነገር እንደዚህ አይነት ነገር ካለ እስቲ ኢንሻአላህ ማሻአላህ ነብዩ ሰለላሁ ዐለይሂ ወሰለም ባቢሎን ምን መሰላችሁ ትንቢት ተናግሯል ስንል ኤክስ ማለት ነብዩ ሰለላሁ ዐለይሂ ወሰለም ተናግሯል ወደፊት ከዛ በፊት ቀድሞ ተናግረው ዛሬ ላይ የተከሰቱ ነገራቶች አሉ ወይስ የሉ? ጉዳዮች ወይም የተፈጸሙ ጉዳዮች አሉ ወይስ የሉ? እንደዚህ አይነት ነገራቶችን ከምን አንፃር ነው መሰለክ ወንድሞች ነብዩ ሰለላሁ ዐለይሂ ወሰለም ሲኖሩበት የነበረውን ማህበረሰብ እንይ። ባቢሎን ያ ማህበረሰብ ከዛሬ 1400 ዓመት በፊት ምንም ነገር የሌለበት በአጋጣሚ ነብዩ በተወለዱበት አካባቢ ዛሬ መካን ታውቀዋለህ? ባቢሎን መካን ታውቀዋለህ?